አንተ ያወጣው? አዎ እኔ ነኝ ያመጣሁት። አባታችን የት አለች እናት? እናቴ አልመጣችም፣ እህቴ ጋር ሄዳለች። ጦሩ ሙሉ የሱ ነው የእናት ነው? አዎ ይሄ ሁሉ የሱ ነው። ጦሩ ደግሞ ምን አይነት ነው? አዎ ጦሩ አንካሴ ነው። አንካሴ ነው። ቅቤ ይቀባ ነበር አባታችን። ጦሩ ይሄ ቅቤ ነው። እንዴት ነው ሳይሞሪው? እንቀባው ነበር። እኔ በራሴ ቀባው ነበር አባታችን። ለምን ነው የምትቀባው? እኔ እንጃ። አንተ ጠብቀኝ የእናት አባት ያምናት እያልኩ ቀባው ነበር አባታችን። ጠብቀኝ እያልክ ነው የምትቀባው? እኔ ደርቄ እሱ ወዛ ይሁን። አንተ ደርቀህ እዚህ ወስዷል። አዎ አባታችን። አዎ እንዳው ጥሩ ነው ያገናዘበው። እኔ ደርቄ እሱ ወስዷል፣ ቅቤ ተቀብቷል። አይገርምህም? ጀበና ውስጥ እሑድ የሚፈላበት የእሑድ ነው። አዎ ይሄ የእሑድ ነው። እሺ ሌላስ? እሱ አልሰጠችም፣ አንተ ነው ያመጣኸው? አዎ እኔ ነኝ ያመጣሁት። በቃ እኔ አባ ጋር ነው የምሰጠው ስትል አልኳት እኔ። ከዛ በኋላ እሷ ደግሞ እኔ ለሌላ ነው የምሰጠው፣ እነዚህ ባላባላቸው ይዞ የሚዞሩት አለ አይደል አባታችን፣ እሷ ለእነሱ ነው የምሰጠው ስትል አይ ቤተ ክርስቲያን ሄደስች ይሄማ ሱሉስ ማዞር ነው ምናምን ብያት እዚህ ይዤ መጣሁ። መጽሐፉን አንብበሃል? አዎ መጽሐፉን አንብቤያለሁ። ከረሜላም አለ? ከረሜላ አለው፣ ይኸው ማርም አለው፣ ቅቤም አለው አባታችን። ማርና ቅቤ ምንድን ናቸው ማለት ነው? የትርጉሙ በቃ ይሄ ሁለቱ እነሱ የሚቀቡበት ጦሩ ጦሩ ምናምን ይቀባል። ማርና ቅቤ የሚቀባ? አዎ አባታችን። ጉድ አይደል ታዲያ? እንዴ በጣም እንጂ አባታችን በጣም። እሺ እሱ ማርና ቅቤ አለ። እሺ ማርና ቅቤ፣ ከረሜላ አለ። እንዴ ጭራም አለ? አዎ አባታችን። ወይ ጭራ እንዴ ደነችና! አረ ነጭ ጭራ ነው እባክህ። ይሄም ጭራ አለው አባታችን። ይሄም ጭራ ነው። ይሄም ራሱ ቅቤ ምናምን ዚች ጋር ይቀባዋል። እኔ ነኝ የምቀባው። ምን እያልክ ነው የምቀባው? በቃ አደራህን የእናት አባት አምላክ እናቴን ጠብቅልኝ፣ እኔንም ትምህርቴን ግለጽልኝ እያልኩ ነበር የምቀባው። አላወቅኩም ነበር አባታችን። እና ገለጸልህ? አይ ጭራሽ ተርፍ ነው ቁጭ አልኩኝ እንጂ አባት። ተደፈር? አዎ ብዙ አመት ነው ትምህርት ካቋረጥኩ። 8-9 አመት ነው ትምህርት ካቆምኩ። 8ኛ ክፍል ነኝ አባታችን። የሚገርም ነው። ችም ጭሯ ትቀባለች። ይሄም ደግሞ እንትን ነው አባታችን። ጥምጣሜን አምጡልኝ ብሎ በአባታችን ላይ ድሮ ነበር የተናገረው። አሁን አባቴ ሞቷል እና ይሄ ደግሞ እንትኑ ነው እዚህ ላይ ሲደረግ ይሄ ሁሉ ነገር ሁሉ ከመደረጉ በፊት እዚህ ላይ ተጠምጥሞ ነው የሚደረገው። አባ ይሄ ራሱ ጥምጣም ነው። አዎ ጥምጣም ነው አባታችን። እሺ ጥምጣም፣ ወይ ጉድ! እሺ ጥምጣም፣ ማጨሻ ሁሉ አለው። ማጨሻ፣ ቅሎች፣ ማጨሻና ቅል ነው በቃ። ይሄ በቃ እንደዚህ እዛ የሚንጠለጠል ነው። በስመ አብ ኮተት። እሱስ ደግሞ ይሄ ደግሞ ባላባለቸው ነበር። ይሄ ደግሞ ባላባለቸው ምንድን ነው የምትደረገው? እቺ ይሄ እንዳረሱ ቅቤ ነው የሚቀባው። ሽቶ እዚህ ጋር እና እዚህ ጋር ይደረጋል። ቅቤ ይቀባና በቃ አባታችን ያው ነው እንደዚህ አድርጎ መለመን ነው። አንተ እንዴት ነው የሚለመደው? ይኸው አንተ ጠብቀን እያሉ ነው። የእግዚአብሔር ጥበቃ እያለ እስቲ አባታችን የጨሌ ጥበቃ ነው። የሚገርም ዓለም ነው በጣም አባታችን። እሺ ሌላስ? ይሄ ነው ኮተቱ። አዎ ይሄ ነው ኮተቱ። ይሄ ትርንጎ ነው አባታችን። ብዙ አመት ቆይቷል። ደርቋል ከመቆየቱ የተነሳ። ለምን አልበላችሁትም? አይ የእሱን ነው ስለተባለ ቁጭ ተብሏል አባታችን። ግብር ነው። አዎ ግብር ነው። ትርንጎ ይወዳል ማንኛውም ዛር፣ ትርንጎ ደግሞ ይወዳል። የሚገርም ነው። አሪቲው ምናምኑ ሁሉ ነገር የሚገርመው ጦሩ ነው። ቅሬ ጦሩ መቀባቱ በጣም የሚገርም ነው። አዎ በጣም አባታችን በጣም እሱ ነው የሚቀባው። እኔ እንዳልኮት አሁን ድርቅ ብዬ ዝም ብዬ በቃ እኔ አንተ ጠብቀን የእናቴ አባቴ አምላክ አንተ ተከተልን እንግዲህ አደራን ትምህርቴንም ስራዬንም ሁሉ እንድገባ አድርግልኝ ምናምን እል ነበር አባታችን። ሁሌ በዓል በመጣ ቁጥር ጾም ሊያዝ የተወሰነ ቀን ሲቀረው ይቀባል። ተቀብቶ ምናምን ቁጭ ይደረጋል። ከዛ ወዲያ በቃ
አንዳንዴ እንትን ሲል አንዳንዴ የሆነ ቤቱ በረከት ምናምን ሲያጣ እንትን እናደርግበታለን። ሽቶ ምናምን ቀብተን ቁጭ እናደርጋለን። በረከቱ እንዲመጣ በረከቱ እንዲመጣ። የሚገርም ነው። በል በቃ አሁን ጠልተው ነው ወይስ እንዴት ነው? ኧረ ጠልቼው ነው አባታችን። ሁሉንም ፍቅር አሳጣን ቤት ውስጥ። እናቴም ይኸው ቁጭ ብላለች፣ ምንም ስራ የላትም አባታችን። እኔም ትምህርትም የለ ስራም የለ ቁጭ ብለናል። እግዚአብሔር ይበልጥብኛል፣ ሂድና ስጣቸው። እኔ ነገ ከነገ ወዲያ አይታወቅም የሆነ ነገር እግዚአብሔር ነው የሚያውቀው። ሰማያዊ መንግስቴን ማስተካከል ይሻላል ብላ ነው አባታችን። እናትህ? አዎ እናቴ። ያው አልመጣችም ታዲያ? ወደ አልመጣችም፣ እህቴ ጋር ሄዳለች አባታችን። ስትመጣ እንግዲህ ያው እንግዲህ እሺ አባታችን፣ እሺ ስትመጣ ትናገራለች እንዴት እንደሆነ በዓሉ። እሺ አባታችን፣ እሺ። ጸሎት የማይጸልይ ሰው በጨለማ ያለ ብርሃን የሚሄድ ሰው ነው የሚመስለው። ብርሃን የሌለው መብራት ያልያዘ ሰው በጨለማ በሚሄድበት ሰዓት አንደኛ ጨለማ ይጋርደዋል፣ ሁለተኛ እንቅፋት ይመታዋል፣ ሶስተኛ ደግሞ ከገደል ይከተዋል። ጸሎት የማይጸልይ ሰው ቤቱንና መስኮቱን የቤቱን መስኮትና በር ክፍት አድርጎ የሚተኛ ሰው ነው። በጨለማ የሚሄድ ሰው እንቅፋት እንደሚመታው ከጉድጓድ እንደሚከተው ሁሉ የማይጸልይ ሰው እንቅፋት የሆነ ሰይጣን ይመታዋል፣ ይፈትነዋል። ጸሎት የማይጸልይ ሰው ወደ ጉድጓድ በጨለማ እንደሚገባ ሁሉ ወደ ክፉ ህይወት ውስጥ ይገባል። ጸሎት የማይጸልይ ሰው በሩን ቤቱን ክፍት አድርጎ እንደሚተኛ ሰው የሚመሰለው ክፉ መንፈስም ክፉ ሰዎችም ይገቡበታል። በርና መስኮት የሌለው ቤት የሌባና የውሻ መፈንጫና መጫወቻ ነው። ዛሬ በህይወታችን የጸሎት በር ስለሌለን የተዘጋ ህይወት ስለሌለን ህይወታችን በአራቱም አቅጣጫ የተከፈተ ስለሆነ ክፉ መንፈስም ይገባል፣ ክፉ ሰዎችም ይጠጋል። በዚህ ምክንያት ህይወታችን የፈተና ሆኗል። እንደ ቤተ ክርስቲያናችን ደግሞ አጋዕዝተ ዓለም ሥላሴ ፈጠሩን ብለን እንደምናምን እንደ አንድ ኦርቶዶክስ ደግሞ አጋዕዝተ ዓለም ሥላሴን መለመንና መማጸን ይገባናል። ቤተ ክርስቲያናችን እኛ የሥላሴ ልጆች አጋዕዝተ ዓለም ሥላሴን እንድናመሰግን፣ እንድናስባቸው፣ እንድንማጸናቸው ከሰጠችን ጸሎት አንዱ ታላቁ ሰይፈ ሥላሴ የሚባል ጸሎት ነው። ምን የሚባል ነው ጸሎት አልኳችሁ? ሰይፈ ሥላሴ። ቤተ ክርስቲያናችን ይሄንን ታላቁን የሥላሴን ምስጋናና ጸሎት ወር በገባ በሰባት እንዲሁም ደግሞ በየዕለት እንድንጸልይ ታስተምረናለች፣ ትመክረናለች። አንድ ክርስቲያን ሊያዘወትረውና ሊጸልዩ ከሚገባው ጸሎት ውስጥ አንዱ ሰይፈ ሥላሴ የተባለ ጸሎት ነው። ሰይፈ ሥላሴን የሚጸልይ ሰው ሥላሴን ያመሰግናል። ሰይፈ ሥላሴን የሚጸልይ ሰው ከሥላሴ ጋር ይገናኛል። ሰይፈ ሥላሴ የሚባለውን ጸሎት የሚጸልይ ሰው ከሥላሴ ጋር መለኮታዊ ውህደት ይኖረዋል። ሰይፈ ሥላሴን የሚጸልይ ሰው የሥላሴ ጸጋና በረከት ያድርበታል። ሰይፈ ሥላሴን የሚጸልይ ሰው አጋዕዝተ ዓለም ሥላሴ በሰይፈ ሥላሴያቸው አጥረው ከልለው ከክፉ ነገር ሁሉ ይጠብቁታል። ሰይፈ ሥላሴን የሚጸልይ ሰው ድንበር አፍርሶ ድንበር ጥሶ የሚመጣን ክፉ ነገር ሁሉ አጋዕዝተ ዓለም ሥላሴ ያርቁለታል። በዛሬው ዕለት አጋዕዝተ ዓለም ሥላሴን አለማመስገን፣ ሰይፈ ሥላሴን አለመጸለይ ማለት ከሥላሴ ጋር ሳይገናኙ መዋል ማደር ማለት ነው። ይሄ ደግሞ እጅግ በጣም ከባድ ነው። እንኖራለን መጨረሻ ምን እንሆናለን? ንገሩኝ እንጂ ምን እንሆናለን? እንሞታለን። ስንሞት ለፍርድ ማፊት ነው የምንቆመው? አጋዕዝተ ዓለም ሥላሴ ፊት። ወይ ለፍርድ ሕይወት ወይ ለሽልማት ሕይወት አጋዕዝተ ዓለም ሥላሴ ፊት እንቆማለን። ወይ ለክብር ወይ ለአሳር ሥላሴ ፊት እንቆማለን። ታዲያ ሥላሴ ፊት ምን ይዘን ነው የምንቆመው? አባታችን አብርሃም ቅድም እንደሰማችሁት ለአጋዕዝተ ዓለም ለሥላሴ በእንግድነት ቤቱ ስለቀረቡ ስለመጡ ቤቱ ስለገቡ ቆንጆ የሆነ መርጦ ለይቶ ኮርማ ወይም ደግሞ ፍሪዳ አረደ፣ አወራረደ፣ ለሥላሴ መስዋዕት አድርጎ አቀረበላቸው። አባታችን አብርሃም ለአጋዕዝተ ዓለም ሥላሴ ፍሪዳውን መስዋዕት አድርጎ አቅርቧል። እንደ አብርሃም እኛ ፍሪዳ አርደን ለሥላሴ ላናቀርብ እንችላለን። አባቶቻችን በፍሪዳ የመሰሉት
የአጋዕዝተ ዓለም ሥላሴን ምስጋና ለሥላሴ ግን መሰዋት እንችላለን። አብርሃም ኮርማውን ፍሪዳውን እንዳቀረበ እኔና እናንተ ደግሞ ለሥላሴ የምስጋና መስዋዕት ለሥላሴ ማቅረብ እንችላለን። የምስጋና መስዋዕት ለሥላሴ መስጠት እንችላለን። ይሄ ሲሆን ነው ከሥላሴ ጋር የምንገናኘው። ይሄ ሲሆን ነው ከሥላሴ ጋር የምንታረቀው። ይሄ ሲሆን ነው ከሥላሴ ጋር ሰማያዊ እርቅ የምናገኘው። አለበለዚያ ግን ዝም ብለን ብንመላለስ ጥቅም የለውም። ስለዚህ ቤተ ክርስቲያናችን እኛን ልጆቿን በየዕለቱ ሥላሴን የምናመሰግንበትና የምናወድስበትን ታላቁን ምስጋና እንድንጸልይ ትነግረናለች፣ ታስተምረናለች። እየሰማችሁኝ ነው አይደለ? ስለ ጸሎቱ ጥቂት ነገር ልንገራችሁ። ይህንን ታላቁን የሥላሴን ምስጋና የደረሱትና የጻፉት በአጋዕዝተ ዓለም በሥላሴ ፈቃድነት ታላቁ ሊቅም ጻድቅም የሆኑት አባ ስብሐት ለአብ የተባሉ ኢትዮጵያዊ ጻድቅ ናቸው። ምን አልኳችሁ? ሊቅና ምን አልኳችሁ? ሊቅም ጻድቅም የሆኑ አባ ስብሐት ለአብ ሊቅም ጻድቅም ናቸው። ቀድሞ የነበሩት አባቶቻችን ሊቅነትን ከቅድስና ጋር ይዘዋል። ወይም ደግሞ ሊቅም ጻድቅም ናቸው፣ ወይም ደግሞ ጻድቅም ሊቅም ናቸው። በዘመናችን ደግሞ ያሉት አንዳንድ አባቶች ሊቅ ናቸው፣ ግን ጻድቅነት ይጎላል፣ ወይም ደግሞ የጽድቅ ሕይወት የለም። የቀድሞቹ ሊቅ ናቸው። የቤተ ክርስቲያንን ስርዓት እስከ ጥግ ያውቃሉ፣ መጻሕፍትን ይመረምራሉ፣ ስለ መጻሕፍት ብዙ ነገር ያውቃሉ። ይሄ ብቻ ሳይሆን ደግሞ ጻድቅነትም ደግሞ አለ። በጾም በጸሎት በተጋድሎ ሕይወት የጸኑ ስለሆኑ ጻድቅም ናቸው፣ የጽድቅ ሕይወትም አላቸው። እግዚአብሔር አምላክ በእውነት ሊቅም ጻድቅም የሆኑትን አባቶች ያስነሳልን፣ ይስጥልን። እግዚአብሔር የተመኙትን ይሰጣል። ምኞታችን ደግሞ ኃጢአት ያለበት ሳይሆን አስራት የወጣበት በጎ ፈቃድ ያለበት መንፈሳዊ ሕይወትን ለማሳደግ የሚያስችል ምኞት ከሆነ እግዚአብሔር ይሰጣል። ደግሞ ለእንደዚህ ነገር ሲሆን ሲያዳላ ብታዩት፣ በተለይ ይሄን ካረክልኝ ይቆርባለሁ ካላችሁት ወዲያው ነው የሚያደርገው። ለምን? እንድትቆርቡ ስለሚፈልግ። እንዲህ አይነት ነገር ካረክልኝ በንጽህናና በቅድስና እኖራለሁ፣ ጥሩ ክርስቲያን ሆኜ እኖራለሁ፣ ብር አመጣለሁ ከምትሉት ማለት ነው። ራሴን ሰብስቤ እኖራለሁ ብላችሁ ጥሩ ክርስቲያን ለመሆን ስትሳሉ የበለጠ እግዚአብሔር እናንተ ላይ ፍጥነት ይኖረዋል ማለት ነው። ቢዘገይም የሚቀድመው የለም። ግን ይሄን ብር አመጣለሁ ስትሉ እግዚአብሔር በብር የሚታለል ይሄን እህል አመጣለሁ፣ ይሄን መኪና፣ ይሄን በሬ፣ ይሄን በግ አመጣለሁ ስትሉ የጥቅማ ጥቅም አምላክ አድርጋችሁ ልክ የሰራዊት ጌታ እግዚአብሔር እንደሚባለው ማለት ነው። ድሮ ያህዌ ኤልሻዳይ አዶናይ ነበር የሚባለው። የሰራዊት ጌታ ሲባል በመሰረቱ በዚህ ስም ላይ ብዙ ክርክር አለ። የሰራዊት ጌታ እግዚአብሔር እየተባለ መተርጎም የጀመረው መጽሐፍ ቅዱስ ከተጠረዘ በኋላ ነው የሚባለው። የጥንት አይደለም ይባላል። ግን ዞሮ ዞሮ የሰራዊት ጌታ ከማለት ይልቅ ጌታ ሆይ ብለው በአዲስ ኪዳን ላይ ኢየሱስ ክርስቶስን ከስሞች ሁሉ በላይ የሆነውን ስም ኢየሱስ የሚለውን ስም የበለጠ እንድንጠራው ተፈቅዶልናልና ያ አያስጨንቀንም። ግን በዚህ ቤት ውስጥ እግዚአብሔር ነግሷል። በዚህ ቤት ውስጥ መልካም ስም አለ። በዚህ ቤት ውስጥ ጽዋ ማህበር ይከበራል። በዚህ ቤት ውስጥ ዝክር አለ። በዚህ ቤት ውስጥ ጸሎት ቦታ አለ። በዚህ ቤት ውስጥ ቅዱስ ቁርባን መቁረብ አለ። ከመቼ ጀምሮ ሲባል የእግዚአብሔር መንፈስ ያለባት ልጅ ወደዚህ ቤት ከገባችበት ጊዜ ጀምሮ፣ እንዲያውም ሳትገባ ጀምሮ ነው እንጂ ምን ከገባች በኋላማ በጣም በሽበሽ ነው የሆኑት። ሳትገባ ገና በሩቁ ሆና የእሷ የእግዚአብሔር መንፈስ ከልጅቷ ጋር አብሮ አድሮ ወደ ቤት መጥቶ ቤቱን አደላሎ ነው የጠበቃት። ለምሳሌ እናቶች ምን ይላሉ? እየመጣሁ ነው፣ እስቲ ቡና አቀራርቢ፣ ቤቱን አዘገጃጁ ይላሉ አይደለም? እሺ ማየ እየመጣች ነው ተብሎ ይዘገጃጃል። ወይም ደግሞ እንግዳ እየመጣ ነው ሲባል ቤቱን ታዘገጃጃላችሁ። የእግዚአብሔር መንፈስ ቅዱስ በዚች ልጅ ላይ ሆኖ ደስተኛ ስለነበረ በዛች በአፍቃሪዋ በጤናዬ በምንላት ማለት ነው ጠና ባለችው ሴት ደስተኛ ስለነበረ በህይወቷ በጣም ረክቶ ስለነበረ ደስ የሚል ህይወት ኖራ እግዚአብሔርን ስላስደሰተችው እሱ ደግሞ ሊያስደስታት ይፈልግ ነበር። ቀን ይጠብቅ ነበረ። ከዛ በዚች ልጅ በኩል እዛ ቤት ገብቶ እንግዳ ሊመጣ ስለሆነ አዘጋጂ አይነት ነገር እግዚአብሔር ስራ ሰራ። ጸሎት ክፍል ተዘጋጅቶ ጠበቃት፣ ጸድቶ ጠበቃት። ስንት ኮተት ነው ያወጣ ነው። ከዛ መጣች የክብር ንጉስ።
መኳንንት በሩን ክፈቱ የክብር ንጉስ ይግባ አይደል ቢለው መዝሙረ ዳዊት ላይ መኳንንት ደጁን ክፈቱ የዛሬን ያርገውና ዘማሪ ትዝታው ሳሙኤል በነበረበት ሰዓት መኳንንት ደጁን ክፈቱ በሩን ክፈቱ ብሎ መኳንንት የተባሉት አጋንንት ናቸው። ልቀቁ ይሄን ቤት ዞር በሉ የክብር ንጉስ ወደ ቤት እየመጣ ነው። ቅዱስ ቁርባን የተቀበለች ልጅ እግዚአብሔርን ልታከብር የምትፈልግ ቤት በአንደበቷ ብዙ ሰዎችን መቀየር የምትችል አቅም ያላት ልጅ እየመጣች ነው። ዞር በሉ ውጡ ነሾተል እነ ጠቋር ውጡ እያለ በአንዲት ልጅ ምክንያት ቤቱን አጽድቶ ጠበቃቸውና ቤቱ ጸዳ። ከዛ ገባች። እኛ በማናየው መንገድ በማናስተውለው መንገድ ልጅቷ ስትመጣ መላእክቶች ቤቱን አስተካክለው የጠበቋት ማለት ነው። ደስ አይልም? መታደል ነው። ለምን ሲባል እግዚአብሔርን በምድር ላይ ሆነን በሚፈልገው መንገድ በንጽህናና በቅድስና እየተሰገድን እየጸለይን ካስደሰት ነው እሱ ደግሞ እንደዚያው ያስደስተናል። በቤቷ እንዴት ትኖር እንደነበረ ብታዩ በግል ህይወቷ እንዴት አይነት ህይወት እንደምትኖር የት ገባሽ የት ወጣሽ የሚላት የለ። ድንገት ወደ ህይወቴ ወንድ መጥቶ ትዳር ሊይዝ ስለምችል ከመያዜ በፊት ስጋዬን በስግደት በጾም በጸሎት መግራት፣ ነፍሴን በቅዱስ ቁርባን ማስደሰት፣ መንፈሴን ደግሞ ከርኩሳን መናፍስት ማጽዳት አለብኝ ብላ ራሷን በትጋት ውስጥ የከተተች ሴት ነበረች። ግን አያስታውቅባትም። በምግብ የተመቻት ትመስላለች። ሁልጊዜ ራሷን ጠብቃ ነው የምትሄደው። የሆነ ፊዚካሊ ስተዋት የምትሰግድ የምትጸልይ አትመስልም። እና እግዚአብሔር ያደረበት ሰው ሲተነፍስ ሲናገር የመማረክ የመለወጥ አቅም አለው ያላት እግዚአብሔር እንዲህ አይነት የመናፍስት ዓለም ሳይንሳችን ዕውቀታችን ያልዳሰሰው ፕሮፌሰሮቻችን ያልጻፉት እንዲህ አይነት ዓለም እንዲህ አይነት የመናፍስት ፍቃድ እንደዚህ ነው። ግን አንድ ነገር ልጠይቅህ አንተን እስቲ አንተ ግን እኛን አስለቅቀህ የት እንግባ? እሺ አንተስ ምንድን ነው መጠጥ ምንድን መናል ይበላል? በሁለት መቶ ብር ላይ ቁጭ ብላ ድግም። እሺ ድግም ስንት ናችሁ? አንድ ነው። ምንድን ነው ያደረገው? ስራ ትሰራ ነበር። ክበብ ላይ ቁጭ ብላ ትሰራ ነበር። ጎበዝ ነበረች። ምን አደረግ? ብሩ ላይ ቁጭ ብዬ ነው እየሰለብኩ 120 ሺህ ብር ልቧን እየመሰልኩ ስታወጣ አይታወቅ ልቧን እየሰለብኩ ወስጄ ነው በሁለት ወር ውስጥ ፈለብከው። በሰላቢ ነው ያ ስለብ ተብዬ ነው። ሰውነቷ ጥበባት አልተባልኩም። ጥበባት ነው የተባልከው። ስለብ አፍስና ስለብ ልቧን እየወሰድክ አፍስና ስለብ ነው የተባልከው። እና ምን ያህል ብር በወር ጠሩ? ወር ውስጥ 220 ሺህ ብር እያወጣች ክበቡን ባዶ እናደርግና ባዶ ሆነ እያለች ስታወጣ ስታረግ። እሺ ምን ያህል ብር ፈጀ? እኮ ነው 120 ሺህ አልኩ። ስንት ወር? በሁለት ወር 120 ሺህ። ስንት ዓመት ነው ከገባ? አሁን 10 ዓመት። አንተ ስንት ዓመት ነው? 9 ዓመቴ ነው። አንድ ዓመት ከስድስት ወር። ምንድን ነው ደግሞ መተት አይነ ጥላ ሴጣን አዎ ምንድን ነው ያደረጋት? ተልኬ ነው። ለምን ገባ? ጠገበችበት ካለ እሷ ሰው የለም። ጠገበችበት። አይኑ ማየት አትፈልግም። ዓላማ ምን ማድረግ ነው? ትክክል አድርገው ግዳል። ሞዴል ነበረች። ምን ሞዴል ነግሬህ ነበር እኮ ደጋግሜ። የምን ሞዴል? እኔ ሞዴል የታውቅ ልብስ ነው ሞዴል አይደለም። ሞዴሊስት ነው። ያሳይቼ ግን አሳየው እኮ ምኑን ሞዴል ነው። እንዴት ነው አሳየኝ? እኔ ምን አውቃለሁ? አሳይቼ ነው። ምን ነው ሞዴል? ፋሽሾ ታዲያ እሱ እኮ የእሷ ጉዳይ ነው። አንተ ምን አገባህ? እንዴት እንደምታሳድድ እንዴት አሳየህ ፈለክ? አሳይ ነው የተባልከው መጀመሪያው ነው ወይስ ይሄን መድፈን ስራ? ቁጭ እንድትለኝ ሯጭ ነበረች። ስነ ስርዓት
መቼ ነው የገባኸው? ገና አሁን ከአውሮፕላኑ ወረድ ገና መውረድ ነው። ገና አሁን ከአውሮፕላኑ ወረድ። እኔን ያሳደግኳቸው እየለፋው በኔ እጅ ያደጉ ልጆች ናቸው። ከዛ ሆኜ የሲዲው ላይ እጄ ነው ወደዚህ እንዲመጡ ባለቤት የልክ ባለቤት አይዞ እንዴ አሁን ከመጣሁ አንድ ወሬ ነው ማለት ነው። እሱ ጋር ስመላለስ እግዚአብሔር ይመስገን ይኸው መጨረሻ ላይ ቀላል አይደለም እዚህ ለመድረስ ያለው ሩጫ ያለው መተናነቅ እግዚአብሔር ይመስገን ያው ቤተሰቡ ተሰብስበዋል። ቤት ውስጥ በጣም ከባድ ነው። መንፈሱ ቢታሰርም የነበረው ሁኔታ ቀላል አይደለም። እግዚአብሔር ይሁን በኪነጦ መድኃኔዓለም እመቤቴ ማርያም እዚህ ድረስ አድርሳናለች። እኛ እንዳደረሰች እናንተንም እንዴት አድርሳችሁ። አሁን ስታይ ምን ተሰማ? በጣም ደስታ ነው የተሰማኝ። በጣም ምክንያቱም ሁልጊዜ ተንበርክኬ እግዚአብሔርን ለመነበት ቤተሰቤ ውስጥ ያለው ችግር እየፈታልኝ እያለቀስኩ ቤቴን ጠይቅ ነበር። ይኸው እውነቱ ለዚህ ጉዳይ ነው የመጣሁት። ከየት ሀገር ነው የመጣው? ሆላንድ ገና መግባት ገና በቃ ቤትም አልደረስኩም። ደረሱ በቀጥታ ወደዚህ ወደዚህ ነው አውሮፕላን ወርጄ ወደዚህ መጣ። ያው እንግዲህ የቤተሰቡን ችግር ለመፍታት በውጭ ሀገር ሆነው እንኳን የሚከታተሉ በጣም ጥቂቶች አይደሉም። ከውጭ ሀገር ሆነው ከሚከታተሉ አንዱ እሱ ነው ማለት ነው። መጥቼ እዛ ቦታ ላይ ደርሼ የእግዚአብሔርን ኃይልና ጥበብ ማዳን ያለው ብሎ መጣ። ይህም ቤተሰብ አካል ነው እንግዲህ የእህቴ የልጁ ባለቤት እቺ እህቴ